ምርኮኛ ደራሲ ቆንጂት ብርሃን ተራኪ ኢዮብ ዮናስ ክፍል 27 ሚስጥረ ልብስ መቀየሪያው ክፍል ገብታ የሥራ ልብሷን ያወለቀችው በደመ ነፍስ ነው። ከሰዓት በኋላ ከዳኙ ጋር ወዳላቸው የተለመደ ቀጠሮ ለመሄድ ነው የምትሰናዳው። ሁልጊዜም እሁድ ከሰዓት በኋላ የምትለብሳቸው ልብሶች ልዩ ናቸው። የሥራ ባልደረቦቿ እነዚህን ልብሶቿን በሚገባ ያውቋቸዋል። ከሰዓት በኋላ የት እንደምትሄድም ያውቃሉ። ዳኙንም ያውቁታል። ታድለህ ይላሉ ሁልጊዜም ተሰናብታቸው ስትወጣ። ዛሬ ግን የወትሮው ደስተኛነትና መረጋጋት አይታይባትም። የተረበሸች ትመስላለች። የሥራ ጓደኞቿ ሁኔታዋን አይተው በመጠየቅና ባለመጠየቅ መሃል እያሉ ደህና ዋሉ አለችና ለጥያቄም ጊዜ ሳትሰጥ ወጣች። ስሜቷን መቆጣጠር ባለመቻሏ በራሷ ተናደደች። መንገዷን ሁሉ ስለ ፍሬና ስለ ፍቃደ እያሰበች ነበር። እንደተለመደው ዳኙ ቀድሟት ደርሷል። አጠገቡ እስከምትደርስ በትኩረት ተመለከታት። ምን ሆነሻል? አላት እየሳማት። ጊዜያቸውን እንዳታበላሸው በመስጋት ላትነግረው ፈለገችና ምንም አለችው። ወንበሯን አስተካክላ እየተቀመጠች አውቅሻለሁ፣ ምንም መልስ አይሆንም አላት ትከሻዋን እየደባበሰ። ጊዜያችንን ማበላሸት አልፈልግም። ወደ ቤት ስንሄድ ብነግርህስ? አለችው። ምንም ቀጠሮ አያስፈልግም። ተነጋግረንበት ስናበቃ እንዳልተፈጠረ ልንቆጥረው እንችላለን። ካልሆነ ግን ቆይታችን ሁሉ አይጥምም አላት እንደ ተረጋጋ። ዳኙ አለችው ድንገት። አቤት አላት ደንገጥ ብሎ። ሁኔታዋ አላማረውም። አንድን ሰው ባልጠበቅከው ቦታ ብታገኘው ምን ታደርገዋለህ? አለችው በትኩረት እየተመለከተችው። እንደ ሁኔታው ነው አላት በደፈናው። እሺ አንድ ሰው ሁለት የማይገናኝ ባህሪ ሊኖረው ይችላል አለችው ደግሞ። ምናልባት ጥያቄሽ ግን አልገባኝም። ለምን ለመጠየቅ የፈለግሽውን በቀጥታ አትጠይቂኝም? አላት ግራ ገብቶት። ስለ ጨነቀኝ ነው ዳኙ። የፈቃደ ነገር በጣም ገርሞኝ። ዳኙ አቋረጣት። ፈቃደ ምን አለሽ? አለ በቁጣ። እኔንማ ምን ይለኛል? ከሌላ ሴት ጋር ስለማየው ከራሴ ጋር እየታገልኩ ነው አለችና ገላገለችው። ከሌላ ሴት ጋር መሆን ማለት ታዲያ? አቋረጠችው። ዝም ብዬ ተጠራጥሬ እንዳይመስልህ። አብሮ ማየት ብቻ ሳይሆን የግንኙነቱን አይነት በሚገባ ተመልክቼ ነው። በተለይ የዛሬ ሳምንት ያየሁት አይን ያወጣ ነው። በጠዋት ወደ ሥራ ስገባ አብረው ሳገኛቸው ትንሽ እንኳን አላፈረም። ጭራሽ ትናንት ደግሞ ይዟት መጣ። ስሜቴን መቋቋም አቅቶኝ ወዲያውኑ ለፍሬ ልነግራት ፈልጌ ነበር። በእውነት ነው የምልህ ወንድ እንድጠላን ያደረገኝ አለችው ስሜት ውስጥ ገብታ። ማጠቃለያ መስጠት እንኳን አይቻልም። ሁላችንንም ጨፍልቀሽ እንደ አንድ ሰው ልትመለከቺ ከሆነ ታላቅ ስህተት እየሰራሽ ነው አላት ተኮሳትሮ። እሺ በልቤ ውስጥ ትልቅ ቦታ የምሰጠውን ፍቃደን በእንዲህ አይነት ጉዳይ ላይ ውርድ ብሎ ሳገኘው ምን ልበል አለችው ሚስጥረ ግራ እንደገባት። ፈቃደን የምታውቂው ግን በምንድን ነው?
አላት ዳኙ። የማውቀው በትግል ጥንካሬው ቢሆንም ቢያንስ ፍቃደ ፍሬን እንዴት እንደሚወዳትና እርሷን ለማግኘት የሆነውን አውቃለሁ። ቆጣ አለች ሚስጥረ። ያልተረዳሽው ነገር ቢኖር ፍቅር ቀመር ያለ መሆኑን ነው። ፍቅር ለሁላችንም አንድ አይነት ትርጉም እንዲኖረው ቀመር መሆን አለበት። ምክንያቱም በሂሳብ 1 ሲደመር 1 2 ከመሆን ያለፈ ውጤት የለውም። ለፍቅር ግን ይህ አይሰራም። ፍቅር ሁሉንም የሚስማማ አጠቃላይ መገለጫ ቢኖረውም እያንዳንዱ ሰው ደግሞ ለፍቅር የሚሰጠው የራሱ ትንታኔ ሊኖረው ይችላል። በእርግጥ ለፍቅር ተመሳሳይ ትርጉም ያላቸው ሰዎች ሲገናኙ ተመሳሳይ መንገድ ሊከተሉ ይችላሉ። አቋረጠችው። ፍልስፍና ታድርገው እንጂ እንደምትለው ቢሆን እንኳን የፍቅር ግንኙነት ከመጀመር በፊት አቋምን መገላለጽ የሚያስፈልግ ይመስለኛል። እርግጠኛ ነኝ ፍቃደና ፍሬ ተመሳሳይ ፍልስፍና ሊኖራቸው አይችልም። ፍሬ እንኳንስ አብራ ሆና ለተለየቻቸው ሰዎች ታማኝ ለመሆን የምትፈልግ ሰው ነች አለችው። እንግዲህ ልናደርግ የምንችለው ነገር ካለ እንነጋገርና ወደ ራሳችን ፍቅር እንመለስ። ስለ ሰው ፍቅር ስንጨነቅ የራሳችንን እንዳንተው እሰጋለሁ አላት። ያየሁትን ልንገራት አለችው ድንገት። ቀደም ቢል ምንም አልነበረም። አሁን ግን ፍሬ ፈቃደን ያፈቀረችው ይመስለኛል። እንዳትጎዳ ፈራለሁ አላት። እያወቅኩ ዝም ልበላት ማለት ነው አለች ጥፋተኝነት ተሰምቷት። ይመስለኛል አላት ዳኙ። ያንተ የፍቅር ፍልስፍና ግን ምንድነው አለችው ሳያስበው። አትጠራጠሪ፣ የፍቅር ኮክቴል ጥሞኛ አያውቅም አላት። የፍቅር ኮክቴል ደግሞ ምንድነው አለችው ያልገባትን ሳትጠይቅ የማታልፈው ሚስጥረ። የኮክቴል ግብዣ እየተዟዟሩ ከዚያም ከዚህም መቀማመስ አይደል? በፍቅር ጉዳይ መልከስከስ አልወድም ማለቴ ነው አላት። አምነሃለሁ አለችው። ወደ ራሳችን ጉዳይ እንግባ አላትና ተስማማች። ዳኙ ስለ ወደፊት ሕይወታቸው ያሰበውን ነገራትና በሰፊው ተወያዩ። ብዙም ሳይቆዩ አብረው መኖር እንዲጀምሩ፣ የራሳቸውን ትንሽ ሥራ በጋራ እንዲሰሩ፣ ሁለቱም ትምህርታቸውን እንዲቀጥሉ ተስማሙ። ሚስጥረ ከዳኙ ጋር ያሳለፈችው ጊዜ ያስደሰታት ቢሆንም ቤቷ ስትገባ ሐሳቧ ወደ ፍሬ ሄደባትና ደስታዋን ከፈለባት። ፍሬን ስታስባት አመሸች። ፍሬ ሕይወት ፍርዬ የለም የሚለው የፈቃደ ድምፅ ከአእምሮዋ ሊጠፋላት አልቻለም። ለምን የሚለውን ጥያቄ ለመመለስ ባደረገችው ፍተሻ ሐሳቧ የኋሊት እየገሰገሰባት ትናንት ስትበጠበጥ ውላለች። ሙሉ ቀን መተኛትም ሆነ መቀመጥ ቢያስጠላትም ማንበብም አልሆን ቢላት ቤት ማጽዳት ጀመረች። ሥራው ጊዜውን ገፋላት። ስትጨርስ 7 ሰዓት አልፏል። ምሳ የመብላት ፍላጎት አልነበራትም። መብላት ቢኖርባትም ምግብ መስራት ነበረባት። ሁሉም የሚሆንላት አልነበረም። ገባችና ጋደም አለች። ሐሳቧ ግን ወደማትፈልገው ጉዳይ መሄዱን አልተዋትም። ልብሷን ቀያየረችና ከቤት ወጣች። በውስጧ የሚጉላላውን ነገር ተናግራ ትንሽ መተንፈስ እንዳለባት እያሰበች ሚስጥረን ለማግኘት ተጣደፈች። ፖስት ራንዴቮ ስትደርስ 8 ሰዓት ተኩል ሆኗል። ቤቱ ጭር የሚልበት ሰዓት ነው። ከሚስጥረ ጋር ለማውራት ምቹ መሆኑን እያሰበች ተቀመጠች። አስተናጋጆቹ ስለሚያውቋት ወዲያውኑ መጥተው ሰላም አሏት። ሚስጥረ ከሰዓት እረፍት መሆኗን ስትሰማ በሸቀች። ጭንቅላቷ በሌሎች ነገሮች ተይዞ ዘንግታው እንጂ እሁድ ከሰዓት በኋላ ከዳኙ ጋር እንደምትሆን ታውቃለች። ሳትፈልግ ማኪያቶ ጠጥታ ብዙም ሳትቆይ ነበር ወደ ቤት የተመለሰችው። ከሮቤል ጋር መንገድ ሲገናኙ ትንሽ ቀለል አላት።
ዛሬ ትምህርት ቤት መሄድ ነበረባት፣ ግን ጭንቅላቷ እንደተበጠበጠ ነው። በመጀመሪያ ሚስጥርን ማግኘትና ሐሳቧን ማካፈል አለባት። ገና ሥራ ለመጀመር ሲዘጋጁ ነው ፖስት ራንዴቮ የደረሰችው። ሚስጥረ ከሩቅ ስታያት ደነገጠች። ምን ነው ፍሬ፣ በደህና ነው አለቻትና የሚቀመጡበት ቦታ አመቻቸች። ሚስጥረ በደህና ነው፣ መናፈቅ አይቻልም አለች ፍሬ ለመሳቅ እየሞከረች። መናፈቅን አግኝቼ ነው አለች ሚስጥረም እየቀለደች። ፍቃድ እኮ ሄደ አለች ፍሬ ድንገት። ነገረኝ እኮ ከትናንት ወዲያ መጥቶ ነበር መለሰች ሚስጥረ። ሊፈታተናት የነበረው ነገር በአእምሮዋ እየተመላለሰ ቅዳሜ ዕለት አብረን ነበር ያደርነው አለች ፍሬ በቀስታ። አታደርጊውም አለች ሚስጥረ። ሳታስበው ደንግጣ ፍሬንም አስደነገጠቻት። ምን ነው ሚስጥረ አለች ፍሬ ልትናገር የፈለገችውን ነገር ሁሉ ትታው። ፍሬ የለም የሚለው የፈቃደ አነጋገር በአእምሮዋ ውስጥ እንደተንጠለጠለ ነው። አይገርምም? እስኪ ምን ይህን ያህል አስደነገጠኝ? በእርግጥ አስቤው አላውቅም። አብሮ ማደርን ከጋብቻ ጋር ብቻ ስለማያይዘው ሊሆን ይችላል። ይቅርታ ፍሬ፣ አንቺንም አስደነገጥኩሽ አለች ሚስጥረ ራሷን ለማረጋጋት እየሞከረች። ለነገሩ እኔም አስቤው ያደረኩት አልነበረም። ፍቃደን ታውቂዋለሽ፣ አንድ ጊዜ ያለው ነገር ካልተፈጸመ እረፍት አይሰጥም። ንግግሯን አቋረጠችው። ታዲያ እንዴት ነበር? የሚስጥረ ጥያቄ ነበር። እኔ እንጃ ብቻ አልተደሰትኩም ማለት ይሻላል። ያልተዘጋጀውበት ስለሆነ ሊሆን ይችላል። እንጃ። ፍሬ እነዛን ቃላት አውጥታ ለሚስጥረ መንገር አልሆነላትም። ሚስጥረ ግን በቃ ተይው እባክሽ አለች ፍሬ ሕይወት። ሚስጥረም ነገሩ ሁሉ በፈቃደ ላይ በያዘችው ነገር የተነሳ ተመሰቃቅሎባታል። ፍሬ የፈለገችውን ነገር አውጥታ እንድትናገር የሚያበረታታ ሁኔታ አልፈጠረችላትም። በመሃላቸው ዝምታ ሰፈነ። በቃ ልሂድ አለችና ተነሳች ፍሬ። ሚስጥረም እንድትቆይ ለማድረግ የሚያስችል አቅም የላትም። ሚስጥረ ስህተት እንደፈጸመች ተሰማት። ፍሬ የሆነ ነገር ልትነግራት እንደመጣች ብታስብም የራሷን ስሜት አሸንፋ ለፍሬ ተገቢውን የጓደኝነት ድጋፍ ልታደርግ ባለመቻሏ በራሷ ላይ ተናደደች። ፍሬ ሕይወት ከፖስት ራንዴቮ ስትወጣ ወደ ትምህርት ቤት የመሄድ ሐሳቧን ሰርዛ ወደ ቤቷ ተመለሰች። ቤት ስትገባ ከቦርሳዋ ውስጥ እስክሪብቶና ደብተር አወጣችና ወንበር ስባ ከጠረጴዛው ፊት ተቀመጠች። ስትቀመጥ የፈቃደ ፍርዬ የለም የሚሉ ቃላት በአእምሮዋ ውስጥ እንዳሉ ናቸው። አሁንም በዚህ ምክንያት ነው ማለትና መልስ መስጠት አልቻለችም። ሳይንሳዊ ትንታኔ መስጠት ባልችልም ሊያጋጥም ግን ይችላል የሚለውን የፈቃደን አባባል መቀበል ነበረባትና ተቀበለችው። የሚያጋጥሟትን አንዳንድ ለየት ያሉ ስሜቶች የመጻፍ ልምድ የነበራት ቢሆንም ከተወችው ረጅም ጊዜ ሆኗታል። ዛሬ ግን አዲሱን ያጋጠማትን ነገር ትውስታ ለማስቀረት መጻፍ ጀመረች። ጽፋ ስትጨርስ ለምን የዛሬውን ብቻ የሚል ጥያቄ በአእምሮዋ ውስጥ ቦታ ያዘና ልታወጣው አቃታት። ማስታወሻና እስክርቢቶን አስቀምጣ ለጥቂት ደቂቃዎች አሰበች። ሊጻፍ የሚገባው መሆኑን አመነች። እናም የሕይወት አጋጣሚዎች ሁሉ ከመነሻ እስከ መድረሻ ልትጽፈው ለራሷ ቃል ገባች። መድረሻው ግን የቱ ይሆን?
መድረሻው ገና ነው። ቢሆንም ስትደርስበት ትጽፈዋለች። ያለፈውን ብቻ ሳይሆን የወደፊቱንም ጭምር ለመጻፍ ወሰነች። ውስጧ አንዳች ኃይል ሲፈጠር ተሰማት። በየአጋጣሚው እየጻፈች ያስቀመጠቻቸው ብጥስጣሽ ወረቀቶች ትዝ አሏት። ወረቀቶቹን ለመፈለግ አልጋ ስር ከተከተተ የቆየውን ካርቶን አወጣችና ማገላበጥ ጀመረች። ወረቀቶቹን እያገላበጠች ሐሳቧ ወደ ፈቃደ ሄደባት። ፈቃደን እንደምታፈቅረው ይሰማታል። ከፈቃደ ጋር ስትሆን የሕይወት ትዝታዋ በውስጧ ይኖራል። በእያንዳንዱ ዕለት ሰዓትና ደቂቃ ፈቃደን ባሰበች ቁጥር ያለፈ ሕይወቷን ትዝታ ታስታውሳለች። ፈቃደ ለእርሷ የሕይወቷ አሻራ ነው። ከዚያ የሕይወቷ ትዝታ መለየት በፍጹም አትፈልግም። ፈቃደ ገጠርን ከእድገት በህብረት የእውቀትና የሥራ ዘመቻ ውጪ አያውቀውም። ያኔ ደግሞ ብቻውን ሳይሆን ከብዙዎች ጋር ነበር። መንግሥት ባዘጋጀው መጠለያ ውስጥ ነበር የኖረው። አሁን ግን ለብቻው ነው የሄደው፣ ለዚያውም በሥራ። ገጠር ከመሆኑ በስተቀር ጠለቅ ያለ መረጃም አልነበረውም። ምንም ነገርም ይዞ አልሄደም። አካባቢውን ሲያየው ትንሽ መደንገጡ አልቀረም። ከጠበቀው የባሰ ሆኖ አገኘው። የገባለት አልቤርጎ ማደር ነበረበት። ቢያስጠላውም የትም መሄድ አይችልም። የጎረጎደው የሽቦ አልጋ ሲቀመጥበት መሬት የነካ መሰለው። ጋቢውን ብቻ ተከናንቦ አልጋው ጫፍ ላይ ተንጠልጥሎ አደረ። ጠዋት ሾፌሩ መስሪያ ቤት ወሰደና ከሥራ አስኪያጁ ጋር አስተዋውቆት ወደ አዲስ አበባ ተመለሰ። ብዙ ነገሮችን ከአዲስ አበባ ሳይወጣ መጠየቅ እንደነበረበት ቢሰማውም ከሥራ አስኪያጁ ጋር መነጋገር ነበረበት። ሥራ አስኪያጁ አጠቃላይ ገለጻ አደረገለት። ለሥራ የሚሆን ሞተር ብስክሌት እንደሚሰጠው፣ ቤትን በተመለከተ መስሪያ ቤቱ የሰራተኞች መኖሪያ እንዳለውና የሚያስፈልጉትን ቁሳቁስ ግን ማሟላት እንደሚኖርበት ነገረው። የመጀመሪያው አስፈላጊ ነገር መኝታ መሆኑንና ለመግዛት እንዲተባበሩት ጠየቀ። ሾፌር እንደሚታዘዝለትና ሄዶ ሊገዛ እንደሚችል ሲነገረው በመጠኑ ተረጋጋ። መደበኛ ሥራውን የጀመረው 1 ሳምንት ከመሙላቱ በፊት ነው። ፈቃደ ሥራውን አልጠላውም። ኑሮውን ተቀብሎ መስራት እንደሚኖርበት ራሱን አሳምኗል። ከሥራው ጋር እስኪላመድ ድረስ የሚፈጠሩበትን ጥያቄዎች ሁሉ ከመጠየቅ ወደ ኋላ ብሎ አያውቅም። ከጠበቀው በላይ ፈጥኖ ሥራውን በሚገባ ለመደው። ብዙ ሥራ መስክ የሚወስደው በመሆኑ ብዙውን ጊዜውን የሚያሳልፈው እዚያ ነው። በጠዋት ሞተር ብስክሌቱን ይዞ ከወጣ የሚመለሰው ማታ ነው። ምሳውንም ሳይበላ የሚውልባቸው ቀናት አሉ። ማታ ከሥራው ሲመለስ ሰውነቱን ይተጣጠብና ራቱን በልቶ ወደ መኝታው ይገባል። በቤት ሲገባ ግን ያስጠላዋል። ከአልጋው በስተቀር ሌላ ነገር የሌለው ቤት ሕይወት አልባ ይሆንበታል። ቀስ በቀስ አምሽቶ መግባት ጀመረ። ሲያመሽ ደግሞ መጠጣት ይኖራል። ሲጠጣ ሞቅ ይለዋል። ሞቅ ሲለው ሌላ ፍላጎት። አይኖቹ እንስት ማየት ጀመሩ። በመጀመሪያዎቹ ሳምንታት ሁሉም ነገር ያበሳጨው ነበር። ራሱን እያሳመነው ሄደ። ለመስራት መቼም መኖር ያስፈልጋል። ለመኖር ደግሞ መሰረታዊ ፍላጎት መሟላት ይኖርበታል። አእምሮም እረፍት ያስፈልገዋል። ይህን ለመፍጠር ደግሞ ባለው አማራጭ ከመጠቀም ሌላ
ምን ማድረግ ይችላል? ባለው አማራጭ ከመጠቀም ሌላ ምን ማድረግ ይቻላል ብሎ ሊያደርገው የሚገባውን እያደረገ መሆኑን አመነበት። አንድ ቀን ከመስክ ሲመጣ መንገድ ላይ አንዲት ሴት አጋጠመችውና እንዲያፈናጥጣት ለመነችው። እምቢ ማለት ከበደው። ከተማ ድረስ አመጣትና የት ነው የምትሰሪው? አላት ስትወርድ። የምትሰራበትን በምልክት ነገረችው። አንድ ቀን እንደተለመደው ለእራት ሲወጣ ያቺ ሴት ትዝ አለችውና በምልክት የነገረችው ቦታ ሄደና አገኛት። በመጠኑ ከጠጣ በኋላ ሴትዮዋን እቤቱ እንድትሄድለት ጠየቃት። እስካሁን ካገኛቸው ሴቶች የተሻለች ሆና ስላገኛት ደስ አለው። በተደጋጋሚ አብረው አደረች። ያን ሰሞን አእምሮ ምቾት ሊያገኝ አልቻለም። በየሰዓቱ ፍሬ ሕይወትን ማሰብ አበዛበትና ጨነቀው። ፍሬ ሕይወትን በጣም ወዳታለሁ። በሕይወት ዘመኔ ሁሉ አብሬያት መኖር እፈልጋለሁ። ግን እስከዛው መኖር አለብኝ። ሰው በመሆኔ ደግሞ ተፈጥሯዊ ፍላጎት አለኝ። ይህ ፍላጎት መርካት አለበት። ከሌላ ሴት ጋር የሚሄደውም ይህንኑ ጊዜያዊ ፍላጎቴን ለማርካት ነው አለ ለራሱ። ቢያንስ አንድ ነገር ማድረግ እንዳለበት ግን ተሰማው። የሚፈጥረው ግንኙነት ሁሉ ጊዜያዊ መሆን እንዳለበት። በመሆኑም ከሴትየዋ ጋር የጀመረው ግንኙነት ማቋረጥ እንዳለበት ወሰነ። ውሳኔውንም ተግባራዊ ያደረገ። አንድ ጊዜ ለስብሰባ አዲስ አበባ ሄደና ፍሬሕይወትን አገኛት። ደስ አለው። ከገመተው በላይ ነበር የናፈቀችው። እናም አዲስ አበባ ገብቶ ሳያገኛት ማደር አቅቶት ደጋግሞ ደውሎ አገኛት። ለ3 ቀናት ብቻ ነው አብሯት መቆየት የቻለው። ወደ ሥራው ተመለሰ። ፍቃደ ሥራ ጀመረ ማለት ሁሉን ነገር ረሳ ማለት ነው። ነገሮችን የሚያስበው ማታ ከሥራ ገብቶ አረፍ ሲል ነው። ወዲያውኑ ደግሞ ይረሳዋል። አንድ ቀን የሬዲዮ መልእክት እንዳለው ተነገረው። ፍሬ ሕይወት መሆኗን ሲያውቅ ደነገጠ። ምን ነው አለችው። ደህንነቱን ከሰማች በኋላ የሚመልስላት አልነበረውም። ትክክል መሆኗን አመነ። በ3 ወራት ውስጥ ያገኛት አንድ ጊዜ ነው። ለዚያውም ለ3 ቀናት ብቻ። ወደ ሥራው ቦታው ሲመለስ ስልክ ሊደውልላት ተስማምተው ነበር። በእርግጥ ያለበት ቦታ ስልክ የለውም። ከታሰበበት ግን ወደ ከተማ ወጣ ብሎ መደወል ይችላል። ፍሬ ይቅርታ አድርጊልኝ፣ ጥፋተኛ ነኝ አላት። ከፍሬ ሕይወት ጋር የሚገባውን ያህል የመልእክት ልውውጥ እንዳላደረገ ያውቀዋል። ከዚያ በኋላ በየሳምንቱ ወደ ከተማ እየወጣ ስልክ ደውሎ ሊያገኛት ተነጋገሩ። አንድ ቀን ከዋናው መስሪያ ቤት ደብዳቤ ደረሰው። ለአጭር ጊዜ ስልጠና ወደ አውሮፓ የመሄድ ዕድል እንደተመቻቸለት የሚገልጽ መልእክት ነበር። ብዙም አላስደሰተውም፣ ግን በዕድሉ ለመጠቀም ወሰነ። ጉዞውን ለማመቻቸት ወደ አዲስ አበባ መሄድ ነበረበት። አዲስ አበባ የገባለት ዩኒቨርሲቲ ሄዶ ለፍሬ መልእክት ላከ። በአጋጣሚ መልእክቱ በሰዓቱ ደረሳትና ተገናኙ። ፈቃደ አዲስ አበባ ከሆነ እንድትለየው አይፈልግም። ባላት ሰዓት ሁሉ አብራው ብትሆን ደስተኛ ነው። ሲጫወቱ ቆዩና ወደ 11 ሰዓት ተኩል ሲሆን ብሄድ ምን ይመስልሃል? አለችው ፍሬ ሕይወት። ትሄጂ? አላት ሰዓቱን እየተመለከተ። ሩቢ ብቻውን አይደል? አለችው። አንድ ነገር ልነግርሽ ነበር ፍርዬ። ፈገግታና ሐዘን የተቀላቀለበት ገጽታ ነበረው። ምን ፍቃደ? ምንድን ነው የምትነግረኝ? አለች በችኮላ። ወደ ውጭ ልሄድ ነው አለ። መቼ?
ለምን ያህል ጊዜ? ድንግጥ ብላለች። ከሳምንት በኋላ ሄዳለሁ። ለ6 ወራት ነው የምቆየው አለ ፍቃደ ቀለል አድርጎ። ዝም አለችው። የማያስደስትሽ ከሆነ ቢቀርም ግድ የለኝም አላት። ከልቡ ነበር። ምን ለውጥ አለው? ባትሄድስ የት እንገናኛለን? በእድሉ ብትጠቀም ነው የሚሻለው አለችው። አዲስ አበባ የቆየበትን 1 ሳምንት አልተለያዩም። ያላትን ጊዜ ሁሉ አብረው ነው ያሳለፉት። ፈቃደ አውሮፓ ከሄደ በኋላ በየ15 ቀኑ ደብዳቤ ይልክላታል። እወድሻለሁና ናፍቄያለሁ ከደብዳቤዎቹ ውስጥ ቀርተው አያውቁም። የሴሚስተር አጋማሽ ፈተና ተቃርቧል። የማይፈቀዱ ቢሆንም ለጥናት የሚያግዙ ማነቃቂያዎች በተለያየ መንገድ ወደ ዩኒቨርሲቲ ግቢ ይነጉዳሉ። አብዛኛው ተማሪ ጫት ካልተቃመ የኮሌጅ ትምህርት አይሰምርም የተባለ ይመስል ወደ አመሻሹ ላይ ወደ ውጭ ወጣ ብሎ በጀርባውና በካልሲው ውስጥ ጫት ሸጉጦ ይመለሳል። ሌሊቱን ቁጭ ብሎ የሚያነጋው የተማሪ ቁጥር ይጨምራል። ታረቀኝ ጫት አይቅምም። ማጥናት ያለበትን ያህል ያጠናል፣ ይተኛል። በቃ ውጤቱ ደግሞ ከፍተኛ ነው። አድናቂዎቹም ብዙ ናቸው። ለተወሰኑ ሰዓታት አብሯቸው ሆኖ እንዲያጠኑ የሚመኙት ሴቶች ቁጥር በርካታ ነው። ማታ በአብዛኛው አልጋው ላይ ሆኖ ነው የሚያጠናው። ከተወሰነ ጊዜ ወዲህ ግን የጸባይ ለውጥ እያዩበት የመኝታ ክፍል ተጋሪዎቹን እያሳሰባቸው ነው። ከሚያጠናበት ጊዜ ይልቅ አልጋው ላይ በጀርባው ተንጋሎ በሐሳብ ጭልጥ ማለት አብዝቷል። ዛሬም ጥቂት ካነበበ በኋላ ደብተሩን ከትራሱ ስር ሲያስቀምጥ ሐሳቡ ወደማይፈልገው አቅጣጫ ሄደበት። ማሰብ፣ መተከዝ ጓደኞቹ ሆነዋል። ውጤቱ እያደር እየቀነሰ የመሄዱ ነገር በእጅጉ ያሳስበዋል። ግን ምን ያድርገው? ዘንድሮ ራሱን ማሸነፍ አቅቶታል። ስንት ቀን የሚገናኙበትን ጊዜ መቀነስ እንዳለባቸው ተነጋግረዋል። ላለመገናኘትም ፍሬ ሕይወት ወደ ቤት እንድትሄድ ይስማማሉ። እቤት ገብታ 1 ሰዓት ሳትቆይ ግን ታረቀኝ ይደውልላታል። አንድ መጽሐፍ አግኝቻለሁ አብረን እናንብበው ይላታል። እርሷም በፍጹም እምቢ ልትለው አትችልም። ተመልሳ ወደ ዩኒቨርሲቲ ትመጣለች። አብረው ሲሆኑ ደስ ይለዋል። መንፈሱ ሰላም ያገኛል። አንድ ቀን የሆነው ነገር ትዝ አለው። ያ ዕለትም እንደተለመደው ደወለና ጠራት። ብዙም ሳትቆይ ከተፋለች። ስትመጣ ድክም እንዳላት ታስታውቃለች። እንኳን ጠራኸኝ አለችው ስታገኘው። ለምን አላት እቅፍ አድርጎ እየሳማት። የቤቱ ሥራ አላልቅ ብሎ ጊዜን ሁሉ ወሰደብኝ አለችው ቁና ቁና እየተነፈሰች። ወገኛ ይሄን ጊዜ ቤት ጠርገሽ ይሆናል አላት እያሾፈ። የሰራችውን ደረደረችለት። አሁንም ድካሟ አልወጣላትም። ኬኔዲ ላይብረሪ ሲገቡ ደረጃውን መውጣት ጀምረው ነበር። ድንገት ከክንዱ ሸርተት አለችበት። መጽሐፍና ደብተሩን ወርውሮ ደገፈና ወደ ጥላ ስር ወሰዳት። ደጋግሞ ቢጠራትም ልትመለስ አልቻለችም። ግንባሯ ላይ ላብ ችፍፍ ብሏል። ከንፈሮቿ ክፍት ብለዋል። በአቅራቢያው ያሉ ሁሉ ተሰባሰቡ። ታረቀኝ የሚይዝና የሚጨብጠውን አጣ። ከልጆቹ ጋር ተረዳድተው ተሸክመው ወደ ተማሪዎች ክሊኒክ ወሰዷት። ያን ዕለት ፍሬ ሕይወት ምርመራ ክፍል በቆየችበት አጭር ጊዜ
የቱን ያህል እንደተጨነቀና እንዳዘነ ሲያስበው ይገርመዋል። ተፈናጥሮ ከአልጋው ላይ ወረደና ያወለቀውን ልብሱን ለበሰ። ፍራሽ ላይ ተቀምጠው የሚያጠኑት ጓደኞቹ ደነገጡ። አጅሬው 3 ሰዓት ሆኗል አለው አንደኛው። አውቄያለሁ አለ ታረቀኝ በተረጋጋ አንደበት። ያ ማታ ሮቤል አክስታቸው ቤት ሄዶ ለብቻዋ ማደር የነበረባት ጊዜ ነው። ደብሯታል። ፍቃደም ናፍቋታል። ማጥናት ሞከረችና አልሆን ሲላት ሁሉንም አስቀምጣ ሶፋ ላይ ጋደም አለችና ከሐሳቧ ጋር መጫወት ያዘች። ሁልጊዜም እንዲህ አይነት ሐሳብ ውስጥ ላለመግባት ጥረት ታደርጋለች። ከገባች መውጫ እንደሌላት ስለምታውቀው በጣም ትጠነቀቃለች። ያን ዕለት ግን ተሸነፈች። እናቷን፣ ወንድሟንና እህቷን፣ አንተነህንና በላይነህን፣ እነ ቅዱስንና አስቻለውን፣ ዘርአይንና ጋዲሳን፣ እመቤትን ሁሉንም እያስታወሰች በሐሳብ ባህር ውስጥ ገብታ ስትንቦጫረቅ ስንት ሰዓት እንኳን እንደሆነ ሳታውቀው ነጎደ። ድንገት በሩ ሲንኳኳ ከተኛችበት ዘላ ተነሳችና ማን ነው አለች። እኔ ነኝ አላት ያንኳኳው ሰው። ጆሮዋን ማመን አቃታት። በፍጹም ሊሆን አይችልም። ማን ነው አለች እንደገና። መቼም በድጋሚ የሰማችውን ድምፅ መጠራጠር አትችልም። እናም በሩን ከፈተችለት። ከከፈተች በኋላ ነው ሰዓት የተመለከተችው። ከምሽቱ 3 ሰዓት ተኩል ይላል። እንዴት ልትመጣ ቻልክ? አለች ሰላም ከማለቷ በፊት። በሩን ዘጋችው። ማጥናት እኮ አልቻልኩም ፍርዬ አላት ቅዝዝ እንዳለ። የምትናገረው ጠፋት። ምን እንደምትለው ግራ ገባት። ታዲያ እዚህ ማጥናት ይቻላል? ግራ ስለገባኝ ብቻ ነው። እሺ አሁን እንዴት ይሁን? ትንሽ ለማጥናት እንሞክርና ከዛ እንተኛለን። ትቀልዳለህ ታረቀኝ። እንዴት ነው እዚህ ቤት እኔና አንተ ብቻ የምናድረው? እንደምወድሽ ታውቂያለሽ አይደል? ለሚወዱት ሰው የሚገባ ቃል አይታጠፍም። ለዚህ ቃል እገባልሻለሁ። ታምኚኛለሽ? አላት ኮስተር ብሎ። እሺ አንተን ልመንህ፣ ሰው ምን ይላል? ለዚህ እንኳን አያገባኝም። በጣም ተኮሳተረ። ለተወሰኑ ሰዓታት አጠኑ። በመሃሉ ደግሞ ወሬያቸውን ሲያወሩ ቆዩ። ከዛ እንደገና ለማጥናት ሞከሩ። ፍሬ ብዙ መቆየት አልቻለችም። እኔ ልተኛ ነው አለች አይኖቿን እያሻሸች። ተኚ አላት በቀላሉ። አንተ ሮቤል አልጋ ላይ ትተኛለህ? አለችው እየተነሳች። እዚሁም ቢሆን ልተኛ እችላለሁ አለ ሶፋውን እያመለከታት። አልጋው ይሻልሃል፣ ደህና ደር አለችው። ደህና ደሪ፣ መልካም እንቅልፍ። ትቼህ በመተኛቴ ይቅርታ አለች ቆም ብላ። ምንም ችግር የለም አላት። ጋደም ስትል እንቅልፍ ወሰዳት። የነቃችው 11 ሰዓት ሲሆን ነው። ጥቂት ስትቆይ ማታ ታረቀኝ መጥቶ እንደነበር ትዝ አላት። የመብራት ጭላንጭል ተመለከተችና ተነስታ ወደ ሳሎን ሄደች። አልተኛሁም እንዳትለኝ ብቻ። ሞክሬ ነበር አልቻልኩም። ሐሳብ የሌለው ሰው ሆንኩብህ አይደል? አለች ራሷን እየታዘበች። በምኑ ነው ሐሳብ የሌለሽ? አንተ ቁጭ ብለህ ተዝናንቼ መተኛቴ። አመንሽኝ፣ ኃላፊነቱን ሁሉ ለኔው ተውሽው። እናም እንቅልፍ ወሰደሽ። ይህ ደግሞ ፍቅር ምን እንደሆነ ማወቅሽን የገለጸልኝ። በፈቃደ ቀናውበት አለ ከልቡ መሆኑን በሚገልጽ ሁኔታ። ኢዮብ ዮናስ ብለው
ዩቲዩብ ላይ ገብተው ፕሌሊስት ውስጥ ከገቡ እነዚህን መጽሐፍት ትረካ ያገኛሉ። ኦዳድ፣ ጉንጉን፣ እመጓ፣ ዝጎራ፣ መርበብት፣ ራምቦ፣ ወሰብሳቤ፣ ገመና፣ ሁቱትሲ፣ ፍትሃዊ የጠጅ ክፍፍልና ሌሎች የኢትዮ ኤርትራ ህብራዊ የስፖርት ታሪኮች። ምርኮኛ፣ መጽሐፉ፣ ኢትዮጵያዊው ጃንደረባ፣ ታላቁ መጽሐፍ ቅዱስ፣